በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነሐሴ 13ን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ብርሃነ መለኮቱን የገለጸበትን ዕለት ደብረ ታቦር ብላ ክብራ አስባ ትውላለች። ደብረ ታቦር ከ9ኙ አበይት በዓላት አንዱ ነው። ምን ተደርጎበታል ቢሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ለሐዋርያት በደብረ ታቦር ገልጾበታል። ደብር ተራራ፣ ታቦር የተራራ ስም ነው። ጌታ በመዋዕለ ስብከቱ ብዙውን ጊዜ የሚያስተምረው ታምራት የሚያደርገው በተራራ ላይ ነበር። በዚህም ዕለት 9ኙን ከእግረ ደብር ትቶ 3ቱን ጴጥሮስን፣ ዮሐንስን፣ ያዕቆብን አስከትሎ ከርዕሰ ደብር ወጣ። ወተወለጠ ራእዩ በቅድሜሆሙ ወአብርሃ ገጹ ከመ ፀሐይ ወአልባሲሆሙ ኮነ ጻዕዳ ከመ በረድ ይላል። አርያው ተለውጦ ፊቱ እንደ ፀሐይ አብርቶ ልብሱ እንደ በረድ ነጽቶ ሙሴና ኤልያስ በቀኝ በግራው ሆነው ታዩአቸው። ሙሴን ኤልያስን መምረጡ ስለምንድን ነው ቢሉ ሙሴ 570 ጊዜ ቃል ለቃል ተነጋግሮ ባይህ እወዳለሁ አለው። ጌታችን አምላካችን መድኃኒታችንም ኢየሱስ ክርስቶስ ለሙሴ እንዲህ ብሎት ነበር። አልቦ ዘይሬይ ገጼ ወየሐዩ አሐተ ሰዓተ እምዘ ሕይወቱ በዲበ ምድር፣ ፊቴን አይቶ 1 ሰዓት እንኳ መቆየት የሚችለው የለም አለው። ሙሴም ይሄ ካልሆነማ ባለሟል መባሌ ምኑ ላይ ነው አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ይህን ሲለው ድኅረሰ ትሬይ ገጼ ብሏል። መስዋዕት ሆኜ በምቀርብበት ጊዜ ታይሃለሁ ብሎት ነበርና ስለዚህ ሙሴን መረጠ። ሙሉውን ዘጸአት ምዕራፍ 33 ቁጥር 18 ላይ ጀምረን እንመልከት። ያን ቢሆንም ለመፈጸም ኤልያስንም እንዲሁ ተስፋ ነበረውና ኤልያስን መርጧል። አንድም ጌታ እውር ቢያበራ ሙት ቢያስነሳ ሙሴ ነው ኤልያስ ነው ብለውት ነበርና የእኛን ጌታ ማን ሙሴ ኤልያስ ይሉሃል? የሙሴ ኤልያስ ጌታ ይበሉህ እንጂ ብለው እንዲመሰክሩ ሁለቱን መርጧቸዋል። ፍጻሜው ግን ደብረ ታቦር የመንግስተ ሰማያት ምሳሌ ናት። ሕጋውያንም ደናግልም እንዲወርሷት ለማጠየቅ ከሕጋውያን ሙሴን ከደናግል ኤልያስን አመጣ። ኋላ ግን ለማየት ተመኝተው ብርሃነ መለኮቱን ቢገልጽላቸው ከፊቱ መቆም ተስኗቸው ሙሴ ትሄይሰኒ መቃብሬ ብሏል። ኤልያስም ወደ ሰረገላው ተመልሰዋል። ጴጥሮስ ግን እመሰ ትፈቅድ ንንበር ዘየ ወንግበር ሰለስተ ማይደር አሐደ ለከ አሐደ ለሙሴ ወአሐደ ለኤልያስ፣ ብትወድስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ 3 ጎጆ ሰርተን በዚህ እንኖር አለው። መጻ ደመና ብሩህ ወጸለሎሙ ይላል። ይህንን ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። ወዲያውም ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዎ፣ የምወደው ልጄ ይህ ነው እሱን ስሙት የሚል ድምፅ ከወደ ላይ ተሰምቷል። እነ ጴጥሮስ ደንግጠው ወደቁ። ተንሱ ወይትፍረው ብሎ አንስቷቸዋል። ከርዕሰ ደብር ሲወርዱም ያዩትን የሰሙትን እስከ ትንሣኤው ለማንም እንዳይናገሩ አዟቸዋል። በማቴዎስ ወንጌል ምዕራፍ 17 ቁጥር 3 ጀምረን ብንመለከት እናገኘዋለን። 9ኙን በእግረ ደብር ትቶ 3ቱን አስከትሎ መውጣቱ ስለምንድን ነው ቢሉ ከ9ኙ ብርሃነ መለኮቱን ላይ የማይገባው ይሁዳ ነበርና ትቶትም ቢሄድ ለየኝ ባለ ነበርና አንድም ጴጥሮስ ሞታለሁ እነሳለሁ ባለው ጊዜ ካንተ ይራቅ ብሎት ነበርና እሱን ስሙት የሚለውን እንዲሰማ አምጥቶታል። ዮሐንስና ያዕቆብንም በመንግስቱ በመጣ ጊዜ በቀኝ በግራ መቀመጥን ሽተው ነበርና ግርማ መለኮቱን ሊያሳያቸው አምጥቷቸዋል። ያስ ቢሆን ከተራራው ሁሉ ታቦርን ስለምን መረጠ ቢሉ ዳዊት ትንቢት የተናገረው ይፈጸም ዘንድ። ትንቢቱ ምንድነው ቢሉ ታቦር አርሞኔም በስመ ዚአከ ይትፌስሑ ብሎ በመዝሙር 87 ቁጥር 12 ላይ ነበርና ያን ለመፈጸም በደብረ ታቦር ታይቷል። አንቺ ደብረ ታቦር ምንኛ ታደልሽ፣ ጌታ መለኮቱን የገለጠብሽ፣ ያገቡ ያላገቡ ሁሉን ሰብስበሽ በብርሃን ተመልተሽ በመገኘትሽ ለመንግስተ ሰማይ ምሳሌዋ ሆንሽ። ዓለም እንዲያምንበት በአምላክነቱ እነሆ በታቦር ታየ ጌትነቱ። አብ መሰከረለት በደመና አውሎ የምወደው ልጄ ይህ ነው ስሙት ብሎ
ሙሴና ኤልያስ ካሉበት መጥተው ቆመው መሰከሩ በቀኝ በግራው። ኬፋና ዮሐንስ ያዕቆብ ሁላችሁ ጌታ ጌትነቱን ገልጦ ያሳያችሁ የከበሩ ናቸው ያዩ ዓይኖቻቸው። እኛም ከልባችን ንጹሕ እንሁን እንደ ሐዋርያት እንድናይ ክብሩን እያሉ ሊቃውንት በግጥም መልክ አመስግነውታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም አቁራሪተ መዓት ክብር ምስጋና ይግባት። አሜን።